ሰላም ውድ ቤተሰቦች እንደምናላችሁ። ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ የምንመለከተው እንግዲህ የተለያዩ ምግቦችን ስትመገቡ ስለምትሰሯቸው አንዳንድ ስህተቶች በዚህ ቪዲዮ ላይ የምናይ ይሆናል። ብዙዎቻችን እንግዲህ ጤናማ ምግቦችን እንመርጣለን። ነገር ግን የምናዘጋጅበት መንገድ የምናገኘውን ጥቅም ወይም ከምግቡ የምታገኙትን ጥቅም ሊቀንሰው ይችላል። እንዲሁም አንዳንድ ምግቦች ላይ በምትመገቡበት ወቅት በውስጣቸው ያለውን ጠቃሚ ንጥረ ነገሮች ጭራሽ ሳታገኙ ሊቀር ይችላል ማለት ነው። እንግዲህ በተለያዩ ቪዲዮዎች ላይ ወይም እኔም በሰራኋቸው ቪዲዮዎች ላይ የተለያዩ የምግብ ጥቅሞችን አይታችኋል። ነገር ግን ጥቅሙን ከማወቅ ባለፈ እንዴት መጠቀም እንዳለብን ማወቅ ወሳኙ ጉዳይ ነው። ያለበዚያ ጥቅሞቹ ጭራሽ ላታገኙ የምትችሉ ይሆናል ማለት ነው። እናም በዚህ ቪዲዮ ላይ እንግዲህ 8 ዋና የተባሉ ምግቦችን አጠቃቀማቸውንና የምትሰሯቸው ስህተቶችን በዚህ ቪዲዮ ላይ ወደ እናንተ ማድረስ ይሆናል። ከነዚህ ምግቦች እንግዲህ አንደኛው ነጭ ሽንኩርት ነው። ቲማቲም፣ ብሮኮሊ፣ እንጆሪ፣ ካሮት፣ አረንጓዴ ሻይ፣ እርጎና አፕል ላይ ስትመገቡ የምትሰሯቸው ስህተቶችን በዚህ ቪዲዮ ላይ የምናይ ይሆናል። እንዲሁም እንዴት መመገብ እንዳለባችሁ የማሳያችሁ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ ማድረግ እንዳይረሳ፣ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አሁን በቀጥታ ወደ ጉዳይ አልፋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በአንድ ዓመት ውስጥ የቤት ባለቤት ለመሆን ከእርሶ ምን ይጠበቃል? ባለ ስንት መኝታ ነው የእርሶ ምርጫ ቢሆነው? እኛ ጋር ሲመጡ ኦቪድ ሪል ስቴት አዲስ ባመጣው የአከፋፈል ዘዴና ስነ ስርዓት ባለ አንድ መኝታ በ49 ካሬ በ50% ክፍያ ብቻ በ1.7 ሚሊዮን ብር፣ ባለ ሁለት መኝታ በ82 ካሬ በ50% ክፍያ በ2.9 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ108 ካሬ በ3.8 ሚሊዮን ብር በአንድ ዓመት ውስጥ የቤት ባለቤት መሆን ይችላል። እሺ ተመልካቾች፣ እንግዲህ አንደኛውና የመጀመሪያው ብዙ ሰው የሚሰራው ስህተት እንግዲህ በነጭ ሽንኩርት ላይ ነው። ይህም እንግዲህ ነጭ ሽንኩርትን እንደከተፉ ወዲያውኑ ወደ ድስት ውስጥ ወይም ደግሞ ወደ ምግብ ውስጥ መጨመር ነው። ይሄ ስህተት ነው። እንግዲህ ከከተፋችሁ በኋላ ወዲያውኑ ማብሰል ወይም ደግሞ ወደ ድስት ውስጥ መጨመር ማድረግ የለባችሁም። ትክክለኛው መንገድ ሽንኩርቱን ከከተፋችሁ በኋላ ለ10 ደቂቃ ያህል መተው ወይም ደግሞ መጠበቅ ይኖርባችኋል። ይህም እንግዲህ በውስጡ ያለውን አሊሲን የተባለ ንጥረ ነገር አክቲቭ እንዲሆን የሚያደርገው ይሆናል ማለት ነው። ይህም እንግዲህ ትክክለኛ ጥቅሙን እንድታገኙ ያደርጋል። ማለትም ነጭ ሽንኩርት በሽታ የመከላከል አቅምን እስከ 300% ያህል ይጨምራል። ይሄ በጣም ትልቅ ቁጥር ነው። ይህ እንዲጨምር እንግዲህ ነጭ ሽንኩርትን እንግዲህ እንደከተፋችሁ 10 ደቂቃ ያህል ማቆየት ይኖርባችኋል ማለት ነው። ሌላኛውና ሁለተኛው እንግዲህ ቲማቲም ነው። ብዙ ሰው እንግዲህ ቲማቲምን ሲመገብ የሚሰራው ስህተት ቲማቲምን ጥሬውን ከመብላት ይልቅ በትንሹ አብስሎ መመገብ ተመራጭ ነው። አብዛኛው ሰው እንግዲህ ምንም አይነት እሳት ሳያስነካ በጥሬው የሚመገብ ሰው አለ። ስለዚህ ይሄ በጣም የተሳሳተ መንገድ ነው። በትንሹ ማብሰል ላይኮፒን የተባለውን ንጥረ ነገር በቀላሉ ወደ ሰውነታችን እንዲገባ የሚያደርግ ይሆናል ማለት ነው። ይህም እንግዲህ ለልብ ጤና፣ ለቆዳ ጥራት የሚጠቅመውን ላይኮፒን የመመጠጥ አቅሙን እስከ 35% ያህል የሚጨምር ይሆናል ማለት ነው። እንግዲህ እንደሚታወቀው ቲማቲም ለልብ ጤናና ለቆዳ ጥራት በጣም እጅግ ጠቀሜታ አለው። ትንሽ አብስላችሁ ስትጠቀሙ ደግሞ ይሄ ነገር የጥቅሙ ነገር ከፍ ብሎ እንድታገኙ የሚያደርግ ይሆናል ማለት ነው። ቀጣዩና ሶስተኛው እንግዲህ ብሮኮሊ ነው። ብሮኮሊ እንግዲህ በውሃ ቀቅላችሁ የምትመገቡ ከሆነ ጥቅሙን እያባከናችሁ ነው። እንግዲህ በብዛት ብዙ ሰው በውሃ ውስጥ በመቀቀል ወይም ደግሞ ውሃን በማፍላት እዛ ውስጥ ይቀቅላል። ይሄ እንግዲህ በውስጡ ያለውን ካንሰር የሚከላከለውን ሰልፎራፍን የተባለ ንጥረ ነገር ከግማሽ በላይ ያጠፋዋል ማለት ነው። ስለዚህ ትክክለኛው መንገድ በውሃ ከመቀቀል ይልቅ በእንፋሎት ብቻ ለጥቂት ደቂቃዎች አብስሎ መመገብ ይመረጣል ማለት ነው። ሌላኛው እንግዲህ እንጆሪ ነው። እንደ እንጆሪ ያሉ ፍራፍሬዎች መፍጨት ጥቅማቸውን ሊቀንሱ ይችላል። አብዛኛው እንግዲህ ፈጭቶ ማለትም እንደ ጁስ ሲጠቀም ይታወቃል። እንግዲህ ስህተቱ በጁስ መፍጫ ውስጥ በውስጣቸው ያለውን በሽታ የመከላከል አቅም ወይም ደግሞ አንቲኦክሲደንት የተባለውን በ20% ያህል ሊቀንሰው ይችላል። ይሄ እንግዲህ ከግማሽ በላይ የሚሆነውን አቅም ነው የሚቀንሰው ማለት ነው። ስለዚህ በጁስ መፍጫ ከመፍጨት ይልቅ ሙሉውን መመገብ ከፍተኛ ጥቅሙን ያስገኛል ማለት ነው። ጥሬው በጣም አቅም አለው። ይህም እንግዲህ በሽታ የመከላከል አቅምን እንዲጨምር ያደርጋል። እንዲሁም አንቲኦክሲደንትን እስከ 30% ያህል ሊጨምር ይችላል ማለት ነው። ቀጣዩና አምስተኛው እንግዲህ ካሮት ነው። እንግዲህ ካሮት ሲበስል ይበልጥ ጠቃሚ ይሆናል። አብዛኛው ሰው እንግዲህ ያው በተለምዶ ጥሬ ሲበላ አስተውላችሁ ሊሆን ይችላል። አሁን ላይ እንኳን ይሄ ብዙም አይደለም። ነገር ግን ይህንን ማቆም አስፈላጊ ነው። ትክክለኛው መንገድ ካሮትን አብስሎ መመገብ በውስጡ ያለውን ቫይታሚን ኤ በከፍተኛ ሁኔታ እንዲወጣ ያደርጓል ወይም ደግሞ በተሻለ ሁኔታ ይለቀቃል ማለት ነው። እንግዲህ ይሄም ጥቅሙ ሰውነታችን የሚያገኘውን የአንቲኦክሲደንት መጠን ወይም
በሽታ የመከላከል አቅሙ ከጥሬው በ30% ያህል የሚጨምር ይሆናል ማለት ነው። ሌላው እንግዲህ በዚህ ሰዓት በስፋት ጥቅም ላይ የሚውለው አረንጓዴ ሻይ ነው። እንግዲህ አረንጓዴ ሻይን በሚፈላ ወይም ደግሞ በጣም በሞቀ ውሃ መበጥበጥ የለባችሁም ወይም ደግሞ መዘፍዘፍ የለባችሁ። እንግዲህ ብዙ ሰው አረንጓዴ ሻይን በጣም የፈላ ውሃ ውስጥ ይጨምራል። ይሄ ደግሞ የፈላ ውሃ መጠቀም ግማሽ የሚሆነውን የጤና ጥቅም ወይም ደግሞ ካፊቺን የተባለውን ንጥረ ነገር የሚያጠፋው ይሆናል ማለት ነው። ስለዚህ ትክክለኛው የአረንጓዴ ሻይ አጠቃቀም እንግዲህ ውሃው ከፈላ በኋላ ለጥቂት ደቂቃዎች ቀዝቀዝ ሲል ጠብቆ ሻዩን መጨመር እንግዲህ ይመረጣል ማለት ነው። ይህም እንግዲህ ለጭንቅላት ጤንነትና ለሰውነት ክብደት መቀነስ የሚረዳ ይሆናል ማለት ነው። ውጤታማ የሚሆነውም በዚህ መንገድ ነው ማለት ነው። ሌላኛው እንግዲህ እርጎ ነው። እርጎ ብቻውን መመገብ የደም ስኳርን ሊጨምር ይችላል። አብዛኛው ሰው እርጎ ብቻውን ይጠጣል። ስህተቱ እንግዲህ እርጎውን ብቻውን መመገብ ነው። እርጎን ብቻውን መመገብ በደም ውስጥ ያለውን የስኳር መጠን እስከ 30% በፍጥነት እንዲጨምር ሊያደርግ ይችላል ማለት ነው። ስለዚህ ትክክለኛው መንገድ እንደ ተልባ፣ አጃ ወይም ሰሊጥ ያሉ ፋይበር ያላቸው ምግቦች ከእርጎ ጋር አብሮ መመገብ ወይም ደግሞ መቀላቀል ለተስተካከለ የምግብ መፈጨት ስርዓት የሚረዳ ይሆናል ማለት ነው። እናም በቶሎ ለምግብ መፈጨት ስርዓት እጅግ በጣም ጠቃሚ ይሆናል። በተለይም የስኳር በሽታ ያለባችሁ እንዲሁም እድሜያችሁ ትንሽ ገፋ ያሉ ሰዎች ይህንን ጥንቃቄ ልታደርጉ ይገባል ማለት ነው። እርጎን በጭራሽ ብቻውን ባትመገቡት ይመረጣል። የመጨረሻው እንግዲህ አፕል ነው። እንግዲህ ብዙዎቻችን አፕልን ስንመገብ ልጣጩን ወይም ደግሞ ቅርፊቱን እንልጠዋለን። ይህም ደግሞ ትልቁ ስህተት ነው። እንግዲህ አፕል ስትመገቡ ልጣጩን መጣል የለባችሁም። አፕል በምንበላበት ጊዜ በሚገባ አጥቦ ከነለጣጩ መመገብ ይመረጣል ማለት ነው። ምንጊዜም ግን ንጽህናው መጠበቁን እርግጠኛ መሆን ያስፈልጋል ማለት ነው። ይህም እንግዲህ እንደሚታወቀው የአፕል ልጣጭ ከውስጡ ይልቅ ከ2 እስከ 6 እጥፍ የሚበልጥ በሽታ የመከላከል አቅም አለው። እናም እንግዲህ በውስጡም እንደ አንቲኦክሲደንቶችን ወይም ደግሞ የተለያዩ ንጥረ ነገሮችን በውስጡ ስለያዘ ወሳኙ ጉዳይ እንግዲህ በእንደዚህ አይነት ምግብ ወይም ደግሞ እስከ ልጣጩ ብትመገቡት ነው ማለት ነው። እሺ ተመልካቾች እንግዲህ ዋነኞቹ ምግቦች እነዚህ ናቸው። እንደነገርኳችሁ ነው። ነጭ ሽንኩርትን እንደከተፋችሁ ወዲያውኑ ወደ ድስት መጨመር የለባችሁም። ቲማቲምን ጥሬውን ከመብላት ይልቅ በትንሹ አብስሎ መመገብ ተመራጭ ነው። እንዲሁም ብሮኮሊን በውሃ ቀቅሎ መመገብ ሳይሆን እንዲሁ በእንፋሎቱ ነው ማድረግ ያለባችሁ። እንጆሪውን እንዲሁም ከመፍጨት ጁሱን ከመጠጣት ይልቅ ፍሬውን መብላት የተሻለ እንድታገኙ ያደርጋችኋል። ካሮትም እንግዲህ ሲበስል ከጥሬው ይልቅ ሲበስል የተሻለ ነው ማለት ነው። አረንጓዴ ሻይ እንግዲህ በጣም በፈላ ሳይሆን ቀዝቀዝ ባለ ውሃ ነው መጠጣት ያለባችሁ። ከፈላ በኋላ ትንሽ ቀዝቀዝ እስኪል መጠበቅ ይኖርባችኋል። እርጎን ብቻውን መመገብ የለባችሁ። አፕል ደግሞ የውስጡን ብቻ ሳይሆን እስከ ቅርፊቱ ወይም እስከ ለጣጩ ብትመገቡት ተመራጭ ነው ማለት ነው። እንግዲህ ዋናዎቹ እነዚህ ናቸው። በቀጣይ በሌሎች ቪዲዮዎች እንግዲህ ሰፋ አድርጌ የምመጣ ይሆናል። ከዚህ ጋር ተያይዞ እንግዲህ ማንኛውም ጥያቄ ካላችሁ የምመልስ ይሆናል። በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ይህንን ቪዲዮ ላይክ እና ሼር ማድረግ እንዳይረሳ፣ እንዲሁም ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው